ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ቀና በን ከአማርኛ ፊደላት ሴሌክት አድርጌ ይዤላችሁ መጥቻለሁ። በእነሱ እንዴት ቃላትን መመስረት እንደምንችል ከነ ቤተሰቦቻቸው ጋር የማሳያችሁ ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ ደብተርና እስክርቢቶ ይዛችሁ እያቆማችሁ አብሮ እኔ ጋር እያነበባችሁ እየጻፋችሁ ተከታተሉኝ። እስከ ፍጻሜ ድረስ ተከታተሉኝ። እዚህ ጋር ስንመጣ መጀመሪያ ቀና ቤተሰቦቿን አሳያችኋለሁ። ከዛ ወደ በና ቤተሰቦቿ እንሄዳለን ማለት ነው። እዚህ ጋር ስንመጣ ቀና ቤተሰቦቿ አሉ። እነዚህን እንቆጥራለን። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ከመጨረሻ ወደ መጀመሪያ ስንቆጥር ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። ስለዚህ እነዚህን መሰረት አድርገን እንዴት ቃላትን መመስረት እንደምንችል ለእያንዳንዱ ፊደል ሶስት ቃልን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ወደዚህ ስንመጣ ቀድሞ፣ ቀድሞ ይላል። ቀድሞ የሚለውን ስናይ ቀ ከቀ ቤተሰብ አንደኛ ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። ሞ ከመ ቤተሰብ ሰባተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ቀድሞ የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ጋር ስንመጣ ቀላል፣ ቀላል፣ ቀላል የሚለውን ስናይ ቀ ከቀ ቤተሰብ መጀመሪያ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ቀላል የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ስንመጣ ቀመር፣ ቀመር፣ ቀመር የሚለውን ስናይ ቀመር የሚለውን ስናይ ቀ ከቀ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ቀመር የሚል ቃል እናገኛለን። ስለዚህ በመጀመሪያ ከቀ ቤተሰብ መጀመሪያ በሆነችው በቀ የተመሰረቱ ቃላት ቀድሞ፣ ቀላል፣ ቀመር ይሆናሉ ማለት ነው። ወደዚህ ስንመጣ ቀ ብለን የምናገኛት ሁለተኛ ላይ ቁ ነች። ቁ በቅርጿ ከቀ የምትለየው በዚህ በኩል ቅጽል ስላላት ነው ማለት ነው። በዚህ በኩል ቅጽል ስላላት ነው ከቀ የምትለየው እና በድምጿ ቁ ኡ የሚል ድምፅ ይኖራታል ማለት ነው። ኦኬ፣ በቁ የተመሰረቱ ደግሞ እነዚህ ሶስት ቃላት አሉ። አንደኛ ቁም፣ ቁም፣ ቁም ትእዛዛዊ የሆነ ቃል፣ ትእዛዛዊ የሆነ ቃል። ቁም ስንል ትእዛዛዊ የሆነ ቃል ነው ማለት ነው። ስለዚህ ቁም፣ ቁ ከቀ ቤተሰብ ሁለተኛ ነች። ም ከመ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናንብ ቁም የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ስንመጣ ጥቁር፣ ጥቁር ይላል። ጥ ከጠ ቤተሰብ ስድስተኛ ነች። ቁ ከቀ ቤተሰብ ሁለተኛ ነች። ር ከረ ቤተሰብ ስድስተኛ ነች። እዚህ ጋር እንደተባባል ነው ማለት ነው። ስለዚህ ጥቁር የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ጋር ስንመጣ ቁጥር፣ ቁጥር ይላል። ቁ ከቀ ቤተሰብ ሁለተኛ ነች። ጥ
ከጠ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር ስናነብ ቁጥር የሚል ቃል እናገኛለን ማለት ነው። ስለዚህ ቁን መሰረት አድርጌ የመሰረትሁላችሁ ቃላት ቁም፣ ጥቁር፣ ቁጥር የሚል ይሆናል ማለት ነው። ወደዚህ ስንመጣ ቂ ነች። ቂ ከቀ የምትለየው ቂ ኢ በሚል ድምፅና እግሯን ወደ ቀኝ ሸፈፍ ያደረገች በመሆኗ ነው። ስለዚህ ቂን ተጠቅሜ የመሰረትሁላችሁ ቃላት አንደኛ ቂም፣ ቂም ይላል። ቂ ከቀ ቤተሰብ ሶስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። እነዚህ ሁለቱ ፊደላትን አንድ ላይ ስናንብ ቂም የሚል ቃል እናገኛለን። ደቂቃ፣ ደቂቃ ይላል። ደ ከደ ቤተሰብ መጀመሪያ ነች። ቂ ከቀ ቤተሰብ ሶስተኛ ነች። ቃ ከቀ ቤተሰብ አራተኛ ነች። ስለዚህ ስርዓት ባለው መግደርደር አንድ ላይ ስናንብ ደቂቃ የሚል ቃል እናገኛለን። ቢቂላ፣ ቢቂላ። ቢ ከበ ቤተሰብ ሶስተኛ ነች። ቂ ከቀ ቤተሰብ ሶስተኛ ነች። ላ ከለ ቤተሰብ አራተኛ ነች። ስለዚህ ስርዓት ባለው መግደርደር ስናንብ ቢቂላ የሚል ቃል እናገኛለን። ስለዚህ በቂ የተመሰረቱ ቃላት ቂም፣ ደቂቃ፣ ቢቂላ የሚሉ ይሆናሉ ማለት ነው። ወደ ቃ ስንመታ ቀ ቤተሰብ አራተኛ ላይ የምናገኛት ፊደል ቃ ትባላለች። ቃ ከቀ የምትለየው እግሯን ወደ ግራ ሸፈፍ ያደረገች አ ሚል ድምፅ ያላት አራተኛ ፊደል ማነች? ቃ ትባላለች። በቃ የተመሰረቱ ቃላት ቃል፣ ቃል። ቃ ከቀ ቤተሰብ አራተኛ ነች። ል ከለ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ ቃል የሚል ቃል እናገኛለን ማለት ነው። መቃብር፣ መቃብር። መ ከመ ቤተሰብ መጀመሪያ ነች። ቃ ከቀ ቤተሰብ አራተኛ ነች። ብ ከበ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ መቃብር የሚል ቃል እናገኛለን። ጠቃሚ፣ ጠቃሚ። ጠ ከጠ ቤተሰብ መጀመሪያ ነች። ቃ ከቀ ቤተሰብ አራተኛ ነች። ሚ ከመ ቤተሰብ ሶስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ጠቃሚ የሚል ቃል እናገኛለን። አምስተኛ ደረጃ ላይ የምናገኛት የቀ ቤተሰብ ቄ ትባላለች። ቄ፣ ቄ ስንል ከቀ የምትለየው ቀለበት ያላት ናት። ኤ ሚል ድምፅ ያላት ናት። ስለዚህ ቄ እንላለን። በቄ የተመሰረቱ ቃላት ቄሳር፣ ቄሳር። ቄ ከቀ ቤተሰብ አምስተኛ ነች። ሳ ከሰ ቤተሰብ አራተኛ ነች። ር ከረ ቤተሰብ ስድስተኛ ነች። አንድ ላይ ስናንብ ቄሳር የሚል ቃል እናገኛለን። እዚህ ጋር ስንመጣ ደግሞ ቄስ፣ ቄስ ይላል። ቄ ከቀ ቤተሰብ አምስተኛ ነች። ስ ከሰ ቤተሰብ ስድስተኛ። አንድ ላይ ስናንብ ቄስ የሚል ቃል እናገኛለን። ወቄት፣ ወቄት። ወ ከወ ቤተሰብ መጀመሪያ፣ ቄ ከቀ ቤተሰብ አምስተኛ፣ ት ከተ ቤተሰብ ስድስተኛ። አንድ ላይ ስናንብ ወቄት የሚል ቃል እናገኛለን ማለት ነው። በጣም ጥሩ። በስድስተኛ ደረጃ የምናገኛት የቀ ቤተሰብ ቅ ትባላለች። ቅ፣ እ የሚል ድምፅ ያላት ቅ ትባላለች ማለት ነው። በቅ የተመሰረቱ ቃላት ቅመም፣ ቅመም። ቅ ከቀ ቤተሰብ ስድስተኛ ነች። መ ከመ ቤተሰብ መጀመሪያ ነች። ም ከመ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ቅመም የሚል ቃል እናገኛለን ማለት ነው። ኦኬ፣ እዚህ ጋር ስንመጣ ቅጥፈት፣ ቅጥፈት። ቅ ከቀ ቤተሰብ ስድስተኛ ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ፈ ከፈ ቤተሰብ መጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህን አራቱ ፊደላትን ስርዓት ባለው መግደርደር ስናንብ ቅጥፈት የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ቅጥር፣ ቅጥር ይላል። ቅ ከቀ ቤተሰብ ስድስተኛ ነች። ጥ ከጠ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር ስናንብ ቅጥር የሚል ቃል እናገኛለን ማለት ነው። በሰባተኛ ደረጃ የምናገኛት የቀ ቤተሰብ ቆ ትባላለች። ኦ
ሚል ድምፅ ያላት ነች። ቀለበቷ በጭንቅላት በኩል ያላት ነች ማለት ነው። ስለዚህ ቆ በቆ የተመሰረቱ ቃላት ቆየው ቆየው ይላል። ቆ ከቀ ቤተሰብ ሰባተኛ ፊደል ነች። የ ከየ ቤተሰብ መጀመሪያ ፊደል፣ ው ከወ ቤተሰብ ስድስተኛ ፊደል። እነዚህን ሶስቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ቆየው ቆየው የሚል ቃል እናገኛለን። ኦኬ እዚህ ጋር ስንመጣ ቆዳ ቆዳ ይላል። ቆ ከቀ ቤተሰብ ሰባተኛ ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። እነዚህ ሁለቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ቆዳ የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ ቆሞስ ቆሞስ ቆ ከቀ ቤተሰብ ሰባተኛ ነች። ሞ ከመ ቤተሰብ ሰባተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። እነዚህን ሶስቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ቆሞስ የሚል ቃል እናገኛለን ማለት ነው። እናገኛለን። ኦኬ እዚህ ጋር ደግሞ ስንመጣ በና ቤተሰቦቿ አሉ። በና ቤተሰቦቿ አሉ። በእነዚህ በበና በቤተሰቦቿ ደግሞ እንዴት ቃላትን መመስረት እንደምንችል አሳያችኋለሁ ማለት ነው። እቺ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ለእያንዳንዱ ፊደል ሶስት ቃል ይዤላችሁ መጥቻለሁ። ስለዚህ እነዚህ ቃላትን እናያለን ማለት ነው። በታች በታች በ ከበ ቤተሰብ መጀመሪያ ነች። ታ ከተ ቤተሰብ አራተኛ ነች። ች ከቸ ቤተሰብ ስድስተኛ ነች። እነዚህ ሶስቱ ፊደላትን አንድ ላይ ገጣጥመን ስናነብ በታች የሚል ቃል እናገኛለን። ኦኬ በደቡብ 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 የሚለውን ስናይ በ ከበ ቤተሰብ መጀመሪያ ነች። ደ ከደ ቤተሰብ መጀመሪያ፣ ቡ ከበ ቤተሰብ ሁለተኛ፣ ብ ከበ ቤተሰብ ስድስተኛ። ስለዚህ ስርዓት ባለው መግደርደር እነዚህ አራት ፊደላትን አንድ ላይ ስናነብ በደቡብ የሚል ቃል እናገኛለን። በራሱ በራሱ በ ከበ ቤተሰብ መጀመሪያ ነች። ራ ከረ ቤተሰብ አራተኛ ነች። ሱ ከሰ ቤተሰብ ሶስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በራሱ የሚል ቃል እናገኛለን። ኦኬ እዚህ ጋር በሁለተኛ ደረጃ የምናገኛት ከበ ቤተሰብ በሁለተኛ ደረጃ የምናገኛት ፊደል ማነች? ቡ ቡ ስንል በዚህ በኩል ቅጽል ያላት ነች። ኡ የሚል ድምፅ አላት። ስለዚህ ቡርሳ 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 ይላል። ቡ ከበ ቤተሰብ ሁለተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ሳ ከሰ ቤተሰብ አራተኛ ነች። እነዚህን ሶስቱ ፊደላትን አንድ ላይ ስናነብ ቡርሳ የሚል ቃል እናገኛለን። ቡና ቡና ቡ ከበ ቤተሰብ ሁለተኛ ነች። ና ከነ ቤተሰብ አራተኛ ነች። እነዚህ ሁለቱ ፊደላትን አንድ ላይ ስናነብ ቡና የሚል ቃል እናገኛለን። ቡድን 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 የሚለውን ስናይ ቡ ከበ ቤተሰብ ሁለተኛ ነች። ድ ከደ ቤተሰብ ስድስተኛ ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ስለዚህ እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ቡድን የሚል ቃል እናገኛለን ማለት ነው። ኦኬ በሶስተኛ ደረጃ የምናገኛት የበ ቤተሰብ ማን ትባላለች? ቢ ትባላለች። ቢ ኢ የሚል ድምፅ አላት። በቀኝ በኩል ያለችው እግር ሸፈፍ ያለች ነች ማለት ነው። ቢ ቢራቢሮ 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 ይላል። ቢ ከበ ቤተሰብ ሶስተኛ ነች። ራ ከረ ቤተሰብ አራተኛ ነች። ቢ እዚህ ጋር እንደተባባልነው ከበ ቤተሰብ ሶስተኛ ነች። ሮ ከረ ቤተሰብ ሰባተኛ ነች። እነዚህን አራቱ ፊደላትን አንድ ላይ ስናነብ ቢራቢሮ የሚል ቃል እናገኛለን። ቢሆን ቢሆን ቢ ከበ ቤተሰብ ሶስተኛ ነች። ሆ ከሃ ቤተሰብ ሰባተኛ ነች። ን ከነ ቤተሰብ ስድስተኛ ነች። እነዚህን ሶስቱ ፊደላትን አንድ ላይ ስናነብ ቢሆን የሚል ቃል እናገኛለን። ቢራ ቢራ ይላል። ቢ ከበ ቤተሰብ ሶስተኛ ነች። ራ ከረ ቤተሰብ አራተኛ ነች። አንድ ላይ ስናነብ ቢራ የሚል ቃል እናገኛለን። በአራተኛ ደረጃ የምናገኛት የበ ቤተሰብ ባ ትባላለች። መጀመሪያ እግሯን ያጠረች ነች። ባህል ባህል ባ ከበ ቤተሰብ አራተኛ ነች። ህ ከሃ ቤተሰብ ስድስተኛ ነች። ል ከለ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ ባህል የሚል ቃል እናገኛለን። ባንክ ባንክ ባ ከበ ቤተሰብ አራተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ
ባንክ የሚል ቃል እናገኛለን። ኦኬ ባቡር ባቡር ባ ከበ ቤተሰብ አራተኛ ነች። ቡ ከበ ቤተሰብ ሁለተኛ ነች። ር ከረ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ባቡር የሚል ቃል እናገኛለን ማለት ነው። በአምስተኛ ደረጃ የምናገኛት የበ ቤተሰብ ቤ ትባላለች። ቤ የሚል ድምፅ አላት፣ ቀለበት አላት። ስለዚህ ስናንባት ቤ እንላታለን። እዚህ ጋር ስንመጣ ቤተሰብ ቤተሰብ ቤ ከበ ቤተሰብ አምስተኛ ነች። ተ ከተ ቤተሰብ መጀመሪያ ነች። ሰ ከሰ ቤተሰብ መጀመሪያ ነች። ብ ከበ ቤተሰብ ስድስተኛ ነች። እነዚህን አራቱ ፊደላትን አንድ ላይ ስናነብ ቤተሰብ የሚል ቃል እናገኛለን። ቤዛ ቤዛ ቤ ከበ ቤተሰብ አምስተኛ ነች። ዛ ከዘ ቤተሰብ አራተኛ። እነዚህን ሁለቱ ፊደላትን አንድ ላይ ስናነብ ቤዛ የሚል ቃል እናገኛለን። በቤተ በቤተ በ ከበ ቤተሰብ መጀመሪያ ነች። ቤ ከበ ቤተሰብ አምስተኛ ነች። ተ ከተ ቤተሰብ መጀመሪያ ነች። እነዚህን ሶስቱ ፊደላት አንድ ላይ ስናነብ በቤተ የሚል ቃል እናገኛለን ማለት ነው። ኦኬ በስድስተኛ ደረጃ የምናገኛት የበ ቤተሰብ ብ ትባላለች። የቡ ተቃራኒ ነች። ቡ ላይ በዚህ በቀኝ በኩል ነበረ ቅጽል የነበረችው። አሁን ግን በግራ በመጀመሪያ እግሯ ላይ ነው ቅጽል ያላት ማለት ነው። የቡ ተቃራኒ ማን ትባላለች? ብ ትባላለች ማለት ነው። ስለዚህ በብ የተመሰረቱ ቃላት አንደኛ ብዙ ብዙ ብ ከበ ቤተሰብ ስድስተኛ ነች። ዙ ከዘ ቤተሰብ ሁለተኛ ነች። እነዚህን አንድ ላይ ስናነብ ብዙ የሚል ቃል እናገኛለን። ብርድ ብርድ ብ ከበ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ፣ ድ ከደ ቤተሰብ ስድስተኛ። እነዚህ ሶስቱ ሳድሶችን አንድ ላይ ስናነብ ብርድ የሚል ቃል እናገኛለን። ሀብት ሀብት ሀ ከሀ ቤተሰብ መጀመሪያ ነች። ብ ከበ ቤተሰብ ስድስተኛ፣ ት ከተ ቤተሰብ ስድስተኛ። እነዚህን ሶስቱ ፊደላትን አንድ ላይ ስናነብ ሀብት የሚል ቃል እናገኛለን ማለት ነው። ኦኬ በሰባተኛ ደረጃ የምናገኛት የበ ቤተሰብ ቦ ትባላለች። ቦ ትባላለች። መጨረሻ እግሯን ያጣች ነች። የባ ተቃራኒ የባ ተቃራኒ ባ መጀመሪያ እግሯን ነበር ያጠረችው። ቦ ስንል ደግሞ መጨረሻዋን ሁለተኛዋን እግሯን ያጠረች ነች ማለት ነው። ስለዚህ በቦ የተመሰረተ ቃል ቦምባ ቦምባ። ቦ ከበ ቤተሰብ ሰባተኛ ነች። ም ከመ ቤተሰብ ስድስተኛ፣ ብ ከበ ቤተሰብ ስድስተኛ ማለት ነው። ስለዚህ እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ቦምባ የሚል ቃል እናገኛለን። ቦታው ቦታው ቦ ከበ ቤተሰብ ሰባተኛ ነች። ታ ከተ ቤተሰብ አራተኛ፣ ው ከወ ቤተሰብ ስድስተኛ። አንድ ላይ ስናነብ ቦታው የሚል ቃል እናገኛለን። ቦርድ ቦርድ ቦ ከበ ቤተሰብ ሰባተኛ፣ ር ከረ ቤተሰብ ስድስተኛ፣ ድ ከደ ቤተሰብ ስድስተኛ። እነዚህን ሶስቱ ፊደላትን አንድ ላይ ስናነብ ቦርድ የሚል ቃል እናገኛለን ማለት ነው። እንግዲህ ቤተሰቦቼ ዛሬ በቀና በበ ከነ ቤተሰቦቻቸው ጋራ እንዴት ቃላትን መመስረት እንደምንችል በደንብ አይተናል፣ አይታችኋል። እናንተ ሌላ ቃልን ያመጣችሁ መለማመድ ይኖርባችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። እናም አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶች ማለትም አፋን ኦሮሞና የመሳሰሉትን መማር ከፈለጋችሁ በውስጥ መስመር ገብታችሁ መማር ይኖርባችኋል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ባይ ባይ።